የባህሮች ቤት፣ የአውሎ ንፋሶች መገኛ፣ ወደ አፍሪካ መግቢያ በር እንዲሁም እናት ከተማ በመባል የምትታወቀው ኬፕ ታውን። ሰላም የአፍሪዶክ ተከታታዮቻችን እንደምን ቆይታችኋል? ዛሬም በአፍሪዶክ ዝግጅታችን በአፍሪካ አሉ ከሚባሉ ከተሞች መካከል ስሟ በተደጋጋሚ የሚጠራው ኬፕ ታውንን የምንዳስስ ይሆናል። ቪዲዮውን እንደምትወዱት ተስፋ በማድረግ ላይክ፣ ኮሜንት፣ ሼር እንድታደርጉ በትህትና እየጠየቅን ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ሰብስክራይብ እንድታደርጉ እንጠይቃለን። አብራችሁን ቆዩ። ፕሮግራም ወደ እናንተ ማድረሰው እኔ ኤፍሬም ታጠቅ ነኝ። ኬፕ ታውን በደቡብ አፍሪካ በእድሜ ትልቋ ከተማ ነች። ከሀገሪቷ 3 መስተዳድሮች መካከል አንዷ ስትሆን እያንዳንዳቸውም የየራሳቸው የሆነ አገልግሎትና ኃላፊነት አላቸው። እስከ 1886 ጆሃንስበርግ ከተማ እስከ ተመሰረተችበት ወቅት ድረስም ኬፕ ታውን በሀገሪቷ ትልቋ ከተማ የነበረች ሲሆን አሁን ደግሞ ሁለተኛ ደረጃ ላይ ትገኛለች። ሰዎች ለመጀመሪያ ጊዜ በውስጧ የሰፈሩት ከ15000 ዓመታት በፊት ነበር ተብሎም ይገመታል። ነገር ግን የተጻፈ ታሪክ ባለመኖሩ የከተማዋ ታሪክ መገኘት የጀመረው በ1488 ፖርቹጋላዊ አሳሽ ባርቶሜኦ ዲያስ ከተማዋን አግኝቶ ኬፕ ኦፍ ስቶርም ብሎ ከሰየማት በኋላ ነበር። በኋላም በፖርቹጋል ልዑል በጆን ሁለተኛ ኬፕ ኦፍ ጉድ ሆፕ ወደሚል ስያሜዋም ተቀይሯል። ከተማዋ በውስጧ የደች ኢስት ኢንዲያን ድርጅት ምስረታን ተያይዞ ሲሆን ማደግ የጀመረችው ድርጅቱ ወደ ምስራቅ አፍሪካና ወደ ሩቅ ምስራቅ ሀገራት የሚልካቸውን የንግድ መርከቦች የሚቀበልበትና የሚያስተናግድበት ወደብም መስርቶባታል። የድርጅቱ መስራች ጃ ቫን ረቤሽ በ1652 ወደቡን ሲመሰረት ወደ ከተማዋ በመጣ ሰዓት በደቡብ አፍሪካ የመጀመሪያው አውሮፓውያን የሰፈሩበት ወቅትም ሆነ። በኋላም ከኢኮኖሚያዊ እድገቷ ጋር ተያይዞ የኢኮኖሚና የባህል ማዕከልም ሆነች። ወደ ህንድ በሚያስኬደው ወደቧም ከ16ኛው ክፍለ ዘመን ጀምሮ ፈረንሳይ፣ ደች፣ እንግሊዝ፣ ጀርመን በተለይም ደግሞ ፖርቹጋል ይጠቀሙበት ጀመሩ። የተለያዩ ዕቃዎችን ቢያጓጉዙበትም ዋና ዋና ምርቶች ግን ቶባኮ፣ ኮፐርና አይረን ናቸው። በተጨማሪም ከኢንዶኔዥያና ማዳጋስካር የሚመጡ ባሪያዎች ማዘዋወሪያም ነበሩ። ወደቡን ተከትሎ አዳዲስ የግብርና ውጤቶችም በአካባቢው ተዋወቀ። እንደ ወይን ፍሬ፣ የእህል ውጤቶች፣ የለውዝ አይነቶች፣ ድንች፣ ፖምና ሲትረስን የመሳሰሉ። በ1795ም እንግሊዝ ከተማዋን ተቆጣጠረቻት። ነገር ግን በ1803 ከደች ጋር ስምምነት ተፈራርመው ከተማዋ ለደች ተወሰነች። ከ3 ዓመት በኋላ ደግሞ የእንግሊዝ ወታደሮች መልሰው በቁጥጥራቸው ስር አደረጓት። እናም በ1814 በእንግሊዝ ቁጥጥር ስር እንድትውል በሕግ ደነገጉ። ከዛም የእንግሊዝ በስተደቡብ አቅጣጫ ላለው የቅኝ ግዛት አካባቢ መዲናም ሆነች። በከተማዋ የመጀመሪያው የባቡር ሐዲድንም በ1859 ዘረጉ። በ1870ዎቹም እየተስፋፋችና እየተሻሻለች መጣች። የደች ኢስት ኢንዲያ የወደብ ድርጅት ከተመሰረተ በኋላ በአካባቢው የሚሰፍሩ ሰዎች ቁጥር እያደገ መጣ። በጎረቤት ከተሞች በ1867 የተጀመረው የአልማዝ ምርትና በ1886 የተጀመረው የወርቅ ምርትም ሰዎች ከተለያዩ የደቡብ አፍሪካ ክፍሎች ወደ ከተማዋ እንዲጎርፉ ምክንያትም ሆኗቸዋል። እናም ከ1891 እስከ 1991 የከተማዋ የህዝብ ብዛት ከ67000 ወደ 171000 እንዲያድግም አድርጓል። በ2017 በተደረገ የህዝብ ቆጠራም ከ3 ሚሊዮን በላይ የሚሆን የህዝብ ብዛት እንዳላትም ታውቋል። ከአጠቃላይም 38 በመቶ ጥቁሮች ሲሆኑ 15 በመቶዎቹ ደግሞ ነጮች ናቸው። 1 በመቶ የሚሆኑትም ኤስያውያን ይገኙባታል። ኬፕ ታውን
በሀገሪቷ የነበሩትን የጸረ አፓርታይድ እንቅስቃሴዎች የመሩ የበርካታ ሰዎች የትውልድ ስፍራም ናት። ታላቁ የነጻነት አባት ኔልሰን ማንዴላ ከእስራት ዘመኑ በኋላ የመጀመሪያውን ንግግር ያደረገው በከተማዋ በሚገኘው ትልቁ አዳራሽ ሲሆን ንግግሩም ለሀገሪቷ ብሩህነት እንቅስቃሴ ጅማሬ ነውም ተብሏል። የደቡብ አፍሪካ የመጀመሪያው ሀገር አቀፍ ምርጫም በ1994 ሲሆን የተካሄደው አራቱን የሀገሪቷ የኖቤል የሰላም ተሸላሚዎች ኔልሰን ማንዴላን፣ አልበርት ሉትሊ፣ ዴስሞንድ ቱቱ እና ዴክሎርክን አሳትፏል። ኬፕ ታውን ከደቡብ አፍሪካም ሁለተኛና ከአጠቃላይ አህጉሪቷ ሶስተኛ የኢኮኖሚ መዳረሻ ነች። ከአካባቢው ጂዲፒ 80 በመቶውን ስትሸፍን ከሀገሪቷ ጂዲፒም 9.8 በመቶውን ትሸፍናለች። ምንም እንኳን በኢንዱስትሪ ዘርፍ ብትተዳደርም ባለፉት 5 ዓመታት የእርሻና የኢንዱስትሪው ዘርፍ የቀዘቀዘ ሲሆን በተቃራኒው የፋይናንስ፣ ቢዝነስ፣ ትራንስፖርትና የተለያዩ አገልግሎቶች እድገትን አሳይተዋል። በደቡብ አፍሪካም የሥራ ፈጣሪዎች ከተማ በመባልም ትገለጻለች። ከተማዋ በ2014 የዓለማችን የዲዛይን ከተማም ተብላለች። በውስጧ የሚገኙት የህንፃ ጥበብ የደች ተጽዕኖን የሚያሳይ ሲሆን በኔዘርላንድ፣ ጀርመን፣ ፈረንሳይ እንዲሁም በኢንዶኔዥያ ከሚገኙ ህንፃዎች ጋር ተመሳሳይነት አላቸው። ኬፕ ታውን በርካታ የከፍተኛ ትምህርት ተቋማት ሲኖሯት ኬፕ ታውን ዩኒቨርሲቲ፣ ዌስተርን ኬፕ ዩኒቨርሲቲ እና ኬፕ ፔኒንሱላ ቴክኖሎጂ ዩኒቨርሲቲ የተሰኙ 3 ተቋማትም አሏት። ኬፕ ታውን ዩኒቨርሲቲ በሀገሪቷ አለ የተባለ የከፍተኛ ትምህርት ተቋም ሲሆን በውስጡ ከ21,000 በላይ ተማሪዎችንም ይዟል። ዩኒቨርሲቲው በ2006 ዓ.ም በፋይናንሻል ታይምስ መጽሔት በዓለም ከሚገኙ ምርጥ 200 ዩኒቨርሲቲዎች መካከል 146ኛ ደረጃ ላይም ተቀምጠዋል። በአህጉሪቷም ቢሆን ከቀዳሚዎቹ ተርታም ይመደባል። ከተማዋ በተፈጥሯዊ የባህር ዳርቻዎቿና በአስገራሚ የመሬት አቀማመጧ ቱሪስቶችን ትስባለች። በኒውዮርክ ታይምስ መጽሔትና በዴይሊ ቴሌግራፍ ምርጧ ለጎብኚዎች የምትሆን ከተማም ተብላለች። በውስጧ ከ70 በላይ የሚሆኑ ከ300 ሜትር በላይ ቁመት ያላቸው ከፍታ ቦታዎች ቢኖሯትም ኬፕ ፓይን ተራራ በብዙዎች ዘንድ የበለጠ ይታወቃሉ። ያሏትን የእጽዋትና የእንስሳት ዝርያዎችም ለመጠበቅ ከ30 በላይ የጥበቃ ድርጅቶችን ያቋቋመች ሲሆን የቴብል ተራራ ብሔራዊ ፓርክም አንዱ ነው። በ1000 ሜትር ርዝመት የከተማዋ ትልቁ ተራራም ተብሏል። በውስጡ 2200 የሚሆኑ የእጽዋት ዝርያዎች ሲገኙ 67ቱ ሀገር በቀልና በከተማዋም ሌሎች አካባቢም ይሁን በሌላ የዓለማችን አካባቢዎች የማይገኙ ናቸው። ሮበን ደሴት በ1999 በዩኔስኮ የዓለም ቅርስነትም ተመዝግቧል። ደሴቱ 30 ሜትር ከባህር ጠለል በላይ ከፍታ ላይ ሲገኝ በከተማዋ በስተምስራቅ አቅጣጫ ላይ ይገኛል። ለ400 ዓመታትም ያህል በእስር ቤትነትም አገልግሏል። ወደ ደሴቲቱ መሄድ የሚቻለውም በቀን 3 ጊዜ ብቻ በምትንቀሳቀሰው ጀልባ ነው። ሌላኛው የከተማዋ በዩኔስኮ የዓለም ቅርስነት የተመዘገበው ስፍራዋ ክርስቲያን ቦንስ ብሔራዊ የተፈጥሮ መናፈሻ ቦታ ነው። በፈረንጆቹ ዓመት 2004 የዓለም ቅርስ የተባለው መናፈሻው 36 ሄክታር ሲሸፍን 7000 የሚሆኑ የእጽዋት ዝርያዎችም አሉት። ከተማዋ በ1995ቱ የራግቢ የዓለም ዋንጫና የ2010ን የፊፋ የዓለም ዋንጫ፣ የ2003ቱን የአይሲሲ ክሪኬት የዓለም ዋንጫ እንዲሁም ከ2015 ጀምሮ
የዓለም አቀፉን ራግቢ 7 ጨዋታዎች በየዓመቱ እያስተናገደችም ትገኛለች። በከተማዋ ከሚገኙ የቱሪስት መዳረሻዎቿ መካከልም በርካታ የጎብኚዎች ቁጥርን ያስተናግዳል የሚባለው ቪክቶሪያ ኤንድ አልፍሬድ ዋተርፍሮንት የገበያ ህንፃ አንዱ ሲሆን በከተማዋ ወደብ እምብርት ላይ የሚገኝ የበለጸገ ታሪክ፣ አስደናቂ እይታና የዘመናዊ መስህቦች ድብልቅ ስፍራም ነው። በበርካቶች ዘንድ ለግብይት ተመራጭ ሲሆን በውስጡም የተለያዩ ሙዚየሞችና 2 የአሳ አኳሪየሞችም አሉ። እንዲሁም የልጆች መጫወቻዎች ያሉበት ስፍራም ይገኝበታል። በተጨማሪም የቱሪስቶችን ቁጥር ለመጨመር በየጊዜው የተለያዩ ፌስቲቫሎችንና የሙዚቃ ድግሶችንም ያስተናግዳል። ክቡራት ተመልካቾቻችን በኬፕ ታውን ላይ ያተኮረው የአፍሪካ ዝግጅታችን ይህን ይመስል ነበር። እንደወዳችሁ ተስፋ እናደርጋለን። ቪዲዮውን ላይክ፣ ኮሜንት፣ ሼር በማድረግ ሌሎች እንዲደርስ ማድረግዎንም አይርሱ። ለቻናላችን አዲስ የሆናችሁ ተመልካቾቻችንም ቻናላችንን ሰብስክራይብ አድርጋችሁ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙ ወደ እናንተ ያደረስኩት እኔ ኤፍሬም ታጥቅ ነበርኩኝ። መልካም ጊዜ